በሀገራችን ኢትዮጵያ እንዲሁም በመላው ዓለም የምትገኙ ክቡራንና እመክቡራን በአጭር ደቂቃ አስደናቂ ዕውቀት የምትቀስሙበትን ድንቅ ሐሳብ ላካፍላችሁ ነው። ዳጊ በላይ ነኝ። ባለችኝ አጭር ደቂቃ የአንድ ግለሰብ አስደናቂ ታሪክ፣ አንድ ምጡቅ ሐሳብ፣ ድንቅ እጹብ ተፈጥሮና ለስላሳ ቁም ነገር ይዤላችኋለሁ። ጥበብ በዘቦርቅ አርጋ ለብሳ ሳባ፣ ጠቢብ ማርኮ ውበቷ ከልፊን ገባ። ንግሥተ ሳባና ልዑል ምኒልክ። ብሩክ መኮንን ተክለየስ እንደተረጎመው። ንጉሥ ሰለሞን ለተከታታይ 7 ዓመታት ለአምላኩ ለአዶናይ ያሳነጸውን ታላቁን ቤተ መንግሥት በታላቅ ሥነ ሥርዓት ሊያስመርቅ ነው። በብዙ ሺህ የሚቆጠሩ እስራኤላውያን ቤተ መቅደሱ ከመመረቁ 1 ሳምንት በፊት ቢሰበሰቡም የሳባውያኑ ንግሥት ማክዳና ደንገጡሮቿ ግን ከወራት በፊት ነበር ከየሃ ተነስተው ረዥሙን የበረሃ ጉዞ አቋርጠው በአባቱ በንጉሥ ዳዊት አዳራሽ ያረፉት። ንጉሥ ሰለሞን ለሳባውያኑ ንግሥት ደማቅ አቀባበል አደረገላት። ውድ ስጦታዎችንም አበረከተላት። ታላቅ የግብዣ ድግስም አሰናዳ። የብቻዋ ማረፊያም አዘጋጀ። አሽከሮችም መደበላት። እሷም እጅግ ተደነቀች፣ ጥበቡንም ለመቅሰም ጓግታለችና። ንጉሥ ሰለሞን ወጣት፣ መልከ መልካም፣ አስተዋይና ጥበበኛ ንጉሥ ነበር። ንግሥቷም ወጣት፣ እጅግ ውብና አስተዋይ ነበረች። ልቡም እያደር ወደ ንግሥቷ ሸፈተበት። በየቀኑም ጠዋት የገጸ በረከት ስጦታ ያንበሸብሻት ነበር። ንግሥቷም ይሄኛው ቆንጆ ነው፣ ይሄኛው ውበቱ ይገርማል እያለች ታደንቃቸውና አብዝታ ተወዳቸውም ነበር። ንጉሥ ሰለሞን እጅግ የተዋበና በዓለም ላይ የሚገኙ አበቦችና አዕዋፋትን ሁሉ ሰብስቦ የሚያጸድቅበት ግዙፍ የአትክልት ስፍራ ነበረው። ንግሥት ማክዳ ደግሞ አበቦችን እጅግ አብዝታ የምትወድ ነበረች። ቀስ በቀስም ንጉሡ ሁሉን ቸል አለ። እውቀቱን፣ ጥበቡን፣ ችሎታውን ሁሉ ትቶ የማክዳ ተክለሰውነትና ውበት በማድነቅ ድምጿን እንደ ሙዚቃ በመስማት በሚገኘው ደስታ ራሱን ገደበ። ንጉሡ አብዛኛውን ጊዜውን የሚያሳልፈው ከማክዳ ጋር በአትክልት ስፍራ ውስጥ ሆነ። በእጁ ላይ እያረፉ የሚመገቡትን አዕዋፋት እያሳየ ስማቸውን ይነግራታል። የሚገርማት ደግሞ በስማቸው የሚጠራቸው ወፎች በእጁ ላይ ያለውን ጥሬ እየበሉ አብሯቸው መዘመሩ ነው። በምሽት ጨረቃ ልጇን ለማስተኛት እሽሩሩ እያለች እንደምታንጎራጉር እናት እየቀለጸ አብሯቸው ይዘምራል። ድሮ ሕፃን እያለሁ እንኳን እናቴ እንዲህ ዘምራ አታውቅም እያለች ማክዳ ትገረማለች። አብረው ሲሆኑ እጅ ለእጅ ተያይዘው ነው የሚሄዱት። እሷ አይኑን ስታይ እሱም አይኖቹን አይኖቿ ላይ ተክሎ በሐሳብ ይነግዳል። ሰለሞንና ማክዳ አርብቶ አደር መስለው ማንም በሌለበት እርስ በእርሳቸው በዘፈን እየተሞጋገሱ በራሳቸው ዓለም ውስጥ ይዋኙ ነበር። በዚህ ጊዜ ሰለሞን የኔ ውድ ውብ ነሽ፣ ነገር ግን አይኖችሽ እንደ እርግቦች ናቸው ይላታል። እሷም እኔ ጥቁር ነኝ፣ ነገር ግን ውብ ነኝ፣ ውዴም ከእልፍ የተመረጠ ነው፣ ራሱ ዝምዝም ወርቅ ነው፣ ቁንዳላውም የተንዘረፈፈ ነው፣ እንደ ቁራ ጥቁረቱም ጥቁር ነው ትለዋለች። ንግሥት ማክዳና ሰለሞን በአልሙድ ዛፍ ስር ያለ መቀመጫ ላይ ተቀምጠዋል። ነፋሱ በመጣ ቁጥር ሮዝ ቀለም ያለው ዝናብ ይመስል አበቦች እላያቸው ላይ ይዘንባሉ። ቀስ በቀስ አንዳች ምስጢራዊ ኃይል ያሳሳባቸው ይመስል ተጠጋግተው ሳለ ከንፈሩን ከከንፈሯ ላይ ሲያውለው የሁለቱም አይኖች ተጨፈኑ። የአንዳቸው እጅ በአንዳቸው አንገት ዙሪያ ተጠላልፎ ለደቂቃዎች ያህል ትንፋሽ እስኪያጥራቸው አንዳቸው በአንዳቸው እስኪኖሩ ድረስ ፍቅር 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 እያሉ በነፍሳቸው ሹክሹክታ እየዘመሩ። አስተያየቶቻችሁ ያበረታቱኛልና በኮሜንት መጻፊያው ላይ ያጋሩኝ። ሰብስክራይብ ማድረግም አትርሱ። ግን አብራችሁኝ ቆዩ። ለስላሳ ቁም ነገር ላወጋችሁ ነው። ዋልት ዲዝኒ የ5ኛ ክፍል ተማሪ እያለ አንድ ቀን የስዕል መምህሩ ተማሪዎች የመናፈሻ ስዕል ስለው ከለር እንዲቀቡ ያዛሉ። ታዲያ የተማሪዎቹን ስራ እየዞሩ እያዩና አስተያየት እየሰጡ ዋልት መቀመጫ ጋር ሲደርሱ የዋልት ስዕል ከተማሪዎቹ ሁሉ የተለየ መሆኑን ያስተውላሉ። መናፈሻውን ያስጌጠባቸው አበቦች በሙሉ እንደ ሰው ዓይንና አፍንጫ ነበራቸው። የሰዎችን አካል ለአበቦች መስጠቱ ያልተዋጠላቸው መምህር ዋልት እየሰራ ካለው ስህተት እንዲታረም ዋልት ተሳስተሃል እኮ
አበቦች እንደ ሰው ዓይንና አፍንጫ የላቸውም ይሉታል። ነገሮችን ከተለመደው እይታ ውጪ ማሰብና መግለጽ የተለመደው ብላቴና በመምህሩ አስተያየት ሳይረበሽ የእኔ አበቦች ግን አላቸው ብሎ ይመልስላቸዋል። ታዲያ ዋልት በጉልምስናው ወቅት ከሰራቸውና እስካሁን ድረስ ከሚወደዱለት ስራዎቹ መካከል የሰው መልክ ያላቸውና የሚናገሩት አበቦች ዋነኞቹ ናቸው። አስተያየቶቻችሁ ያበረታቱኛልና በኮሜንት መጻፊያው ላይ ሐሳቦቻችሁን አጋሩኝ። ሰብስክራይብ ማድረግም አትርሱ። እሾህ ቆንጥሮ ሳይመዘምዘው ንፋስ ዝናቡ ሳይወዘውዘው ቸር ውሎ ይግባ ደጉ ያገሬ ሰው። ሰላም።